በዘመናት የአይሁድ ሕዝቦች የሚታወቁት ተሰብሮ ባለመቅረት ጽናታቸው ብቻ ሳይሆን ገንዘብ ላይ ባላቸው ዕውቀትና በሀብት የማደግ ጥበብ ላይ ባሳዩት ልዩ ችሎታቸው ነው። በግዞት በስደትና በተለያዩ እገዳዎች ቢያልፉም ልዩ ልዩ የንግድ ፈጠራዎችን እንዲገነቡ ገንዘባቸውን በጥበብ እንዲያስተዳድሩና ለትውልድ የሚተላለፍ ሀብትን እንዲፈጥሩ የረዳቸውን ልማዶችና ዘዴዎችን አዳብረዋል። ዛሬ በዚህ ቪዲዮ የምንመለከተው ስለዚሁ አስደናቂ የአይሁዶች ጥበብ ነው። ይህ ፋይናንስ ባህል በአንድ ማህበረሰብ ብቻ የሚወሰን ሳይሆን ይህንን ዓለም አቀፋዊ የገንዘብ መርሆች ማንም ተምሮት ሊተገብር የሚችለው ነው። ስለዚህ ዛሬ የምንመለከተው 20 ከአይሁዶች የተገኙ የፋይናንስ ጥበቦችን ነው። እነዚህ መርሆች እጅግ ጠቃሚ በመሆናቸው እናንተንም በገንዘብ ዙሪያ ያላችሁን አቋም እንድትለውጡና መጪውን ጊዜ የዳበረ ፋይናንስ እርከን እንድትገነቡ ሊያነሳሷችሁ ይችላሉ። አንደኛ፣ እውነተኛው ሀብት ትምህርት ነው። ከጥንት ጀምሮ የአይሁድ ማህበረሰብ ከምንም ነገር በላይ ለትምህርት ቅድሚያ ይሰጡ ነበር። ድሃ ቤተሰብ ሆኖ እንኳ ሳለ ወላጆች ልጆቻቸውን ማንበብ፣ መጻፍና የማመዛዘን ትምህርትን ያሳያቸዋል። ምክንያቱም እውቀትን በፍጹም ማንም ሊወስዱ አይችልም ብለው ያምናሉ። ቁሳዊ ሀብት ግን በአንድ ጀንበር ከእጅ ሊጠፋ ይችላል። አይሁዳውያን ስደተኞች አሜሪካ ወይም አውሮፓ በደረሱ ጊዜ ብዙዎቻቸው ዝቅተኛ ደሞዝ እየተከፈላቸው አነስተኛ ስራዎችን ይሰሩ ነበር። ሆኖም ልጆቻቸው ግን በዚሁ መንገድ አልቀጠሉም። በትምህርት ምክንያት እንደ ንግድ፣ ሕክምና፣ ሕግ ባሉ ከፍተኛ ሙያዎች ላይ ሊቆናጠጡ ቻሉ። እስቲ እናንተም በዚህ መንገድ አስቡት። የሆነ ገንዘብ አላችሁ እንበል። እናም የሆነ ነገር ላይ ዋላችሁት ወይም ገንዘባቸውን ኢንቨስት አደረጋችሁ። ይሄ ገንዘብ ወይ ሊያደግ ይችላል ወይም ይጠፋል። ነገር ግን እውቀት ላይ ኢንቨስት ብታደርገው፣ ለምሳሌ ወይ የፋይናንስን እውቀት መጨበጥ፣ የንግድ ክህሎትን መማር ወይም የማመዛዘን ክህሎታችሁን ማሳደግ ሊሆን ይችላሉ። እነዚህ ነገሮች የአእምሮ ሀብት በመሆናቸው ከእጃችሁ ማንም ፈልቅቆ ሊወስዳቸው አይችሉም። ሲቀጥል እድሜ ዘመናቸውን ሁሉ ኮምፓውንድ እያደረጉና እየበዙ የሚሄዱ ናቸው። ለዚህም ነው የአይሁድ ቤተሰቦች ለልጆቻችሁ የምታወርሱት አንድ ርስት ቢኖር ትምህርት ይሆን የሚሉት። ሁለተኛ፣ ደስታን የማዘግየት ጥበብ። የአይሁድ ጥበብ ትዕግስትን አስምሮ ያስተምራል። ነገ ለመደሰት ዛሬ መቆጠብ ግዴታ ነው ይላሉ። ሀብት የሚገኘው ከቀጭኑ አየር ላይ ድንገት ከሚከሰት እድል ሳይሆን ጊዜያዊ ደስታን ለማግኘት ከሚፈተን ውስጣዊ ፍላጎት በማምለጥ ነው። የ1880ዎቹ ሮስቻይልድ ቤተሰቦችን መመልከት ትችላላችሁ። በዚሁ አጋጣሚ ገጻችን ላይ ሮስቻይልድ ቪዲዮ ስላለ ቪዲዮውን እንድትመለከቱ እንጋብዞታለን። ታዲያ የቤተሰብ ነግዶ ያገኘውን ትርፍ እንደፈለጉ የበተኑ ቅንጡ አኗኗርን መኖር ይችሉበት ነበር። ግን የሮስቻይልድ ቤተሰብ ይህንን አይደለም የመረጠው። ይልቁንም ያገኘውን ትርፍ መልሶ በወንዶች ላይ ቢዝነስና በብድር መልክ ለመንግስት አዋሉት። ይህ በስተኋላም ሄዶ እጅግ ብዙ የሆነና ተዝቆ የማያልቅ ሀብትን አጎናጸፋቸው። አያችሁ፣ ትዕግስታቸው አውሮፓ ውስጥ እጅግ ኃያል ባንከሮች አደረጋቸው። ከዚህ ታሪክ በጣም ቀላል ትምህርት ማግኘት እንችላለን። ቅንጣት የዘር ፍሬ በእጃችሁ ካለ ለመብላት አትጓጉ፣ ይልቅስ ከመሬት ትከሉት። ለምሳሌ ዛሬ 1000 ብር አገኛችሁም በል። ሁሉንም ተጠቅማችሁ ከመጨረስ ከፊሉን ለፍጆታ፣ ግማሹን ለነገ፣ ገሚሱንም ኢንቨስት ለማድረግ ተጠቀሙበት። አሁኑኑ የሚለውን ባህሪያችሁን በመተው ለበኋላ የማለትን ባህል ስታዳብሮ የገንዘብ ትግላችሁ ወደ ገንዘብ ነፃነት ይለወጣል። ሶስተኛ፣ የማህበረሰብን ኃይል መጠቀም። ከአይሁዶች ባህል ከምንማራቸው ትልቅ የገንዘብ ትምህርቶች አንዱ በማህበረሰብ ውስጥ እርስ በርስ የመደጋገፍን ዋጋ ነው። አውሮፓ ውስጥ ባንኮች ለአይሁዶች ብድርን በማይሰጡበት ጊዜ አይሁዶች በራሳቸው ማህበረሰብ ውስጥ የራሳቸውን የብድር ስርዓት ፈጥረዋል። ከመሃላቸውም አንዱ በተበደረውን ብድር ተነስቶ ሲሳካለትና ሀብታም ሲሆን የተለያዩ የሥራ ዕድል፣ ሽርክና ወይም የካፒታል ድጋፍ በመስጠት ሌሎች የማህበረሰቡን አባላት ያነሳሳል። በአሁኑ ጊዜ በአይሁድ የንግድ ማህበራት፣ ፌዴሬሽኖችና በበጎ አድራጎት ድርጅቶቻቸው ውስጥ የምናየው ይህንን ነው። ነገሩ ቀላል ጭብጥ ያለው ነው። ማንም ብቻውን ሊያደግ አይችልም። በዙሪያችሁ ያለው ኔትወርክ ጠንካራ ከሆነ ሁልጊዜ ብዙ ዕድሎች ይኖራችኋል። ስለዚህ ግንኙነታቸውን ገንቡ፣ ሌሎችን እርዱ፣ የድጋፍ ሰጪ ማህበረሰብ አባል ሁኑ። በዚህ መልኩ የፋይናንስ እድገታችሁ ይጨምራል። አራተኛ፣ በርካታ የገቢ ምንጮችን መፍጠር። አይሁዳውያን ቤተሰቦች በጭራሽ በአንድ የገንዘብ ምንጭ ተማምነው አያውቁም። ለምሳሌ አባት ልብስ ስፌት የሚሰራ ከሆነ ከጎን ደግሞ ጨርቃ ጨርቅ ይሸጣል ወይም በጎን ቤት ሊያከራይ ይችላል። ይህ የገቢ ምንጭን የማብዛት ዘዴ በኢኮኖሚ ውድቀት ጊዜ በጣም ጠብቋቸዋል። በሌላ ጊዜ ደግሞ አይሁዳውያን አውሮፓ ውስጥ የሚያርሱት መሬት እንዳይሰጣቸው በተደረገ ጊዜ ብዙዎቻቸው ወደ ንግድና ብድር፣ ወደ ማበደርና ወደ ዕደ ጥበብ ስራዎች ተሰማሩ። አንደኛው የገቢ ጅረት በሚደርቅበት ጊዜ ሌላኛው ሊደግፋቸው መቻሉን እናስተውላለን። በአሁኑ ጊዜ ይህን ታሪክ ለኛ በሚመጥን ሁኔታ እንዴት መጠቀም እንችላለን? ሐሳቡ ግራ የሚያጋባ አይደለም። በጎን የሚሰሩ ስራዎችን ተፍ ማለት ነው። ንብረቶች ላይ ኢንቨስት ማድረግ ነው። ሌሎች በተዘዋዋሪ ገንዘብ የሚሰሩባቸውን መንገዶችን ማበጀት ነው። ምክንያቱም አንዱ የገቢ ምንጭ ሲደርቅ ሌላኛው ምንጭ ማፍለቁን ይቀጥላል። አምስተኛ፣ ጸደቃ መስጠትን እንደ ፋይናንሻል ስትራቴጂ መጠቀም። ይህ ሐሳብ
ከውጭ ሆኖ ለሚመለከተው ሰው እንግዳ ሊመስል ይችላል። ምክንያቱም ሀብታም ለመሆን ከፈለጋችሁ ለምን ገንዘባችሁን አንስታችሁ ትሰጣላችሁ የሚል ቀጥተኛ ጥያቄ ሊያስነሳ ይችላል። የአይሁዳውያን ጥበብ ግን ምጽዋት ወይም ጸደቃ መስጠትን እንደ ኪሳራ ሳይሆን ገንዘብን እንደ ማሽከርከር ነው የሚመለከቱት። ጸደቃ ማለት የመስጠት ልምምድ ሲሆን እንደ ልግስና ብቻ ሳይሆን እንደ ግዴታም ነው የሚታየው። ስትሰጡ ማህበረሰባችሁን ታጠነክራላችሁ። ይህ ደግሞ መልሶ እናንተን ያበረታችኋል። በአሁኑ ጊዜ በጎ አድራጎት ስራዎችን የሚሰሩትን አይሁዳውያንን እስቲ ተመልከቱ። ሆስፒታሎችን ከሚያሰሩ ከትልቅ የቢዝነስ ግለሰቦች አንስቶ የማህበረሰብ ትምህርት ቤቶችን እስከሚደግፉት ተራ አይሁዳውያን ቤተሰቦች ገንዘባቸውን እያጡ እንደሆነና እየከሰሩ እንደሆነ አይደለም ያስቡት። ነገር ግን ሁሉም ሰው ሊጠቀምበት የሚችልን የተረጋጋ ፍትሃዊ ማህበረሰብ ላይ ኢንቨስት እያደረጉ እንጂ። ስለዚህ ዞረን ከዚህ የምንማረው በስትራቴጂካል መስጠትን ነው። ሌሎችን የሚያንጽ ድጋፍን መስጠት ጠቃሚ ስለሆነ ማህበረሰቡንም ከፍ ስለሚያደርግ እናንተንም በዛው ልክ ከፍ ሊያደርጋችሁ ይችላል የሚል ትምህርት አለው። ስድስተኛ ገንዘብን አለማከማቸት። በአይሁዳውያን ዘንድ ከሚገኙ እጅግ አስገራሚ የገንዘብ ጥበቦች መሃል አንዱ ገንዘብ ያለምንም ስራ ዝም ብሎ መቀመጥ የለበትም የሚለው ነው። በእርግጥ እውነታውን ካየነው ገንዘብን ማከማቸት በጣም አደገኛ ነገር ነው። ምክንያቱም ውሎ አድሮ የማያፈራ ገንዘብ በጊዜ ሂደት ዋጋው መቀነሱ የማይቀር ነው። ለምሳሌ ጥሬ ገንዘብን እንደ ጅብ ቀርጥፎ የሚበላውን የዋጋ ግሽበትን እንደ ምሳሌ ማንሳት እንችላለን። ወይም ደግሞ አንድ ካፒታል ስራ ላይ ሳይውል ቀርቶ የሚያመልጡ ዕድሎችን መጥቀስ ይቻላል። ለዚህም ነው በታሪክ የአይሁድ ነጋዴዎች ያገኙትን ትርፍ መልሰው መላልሰው ኢንቨስት ሲያደርጉ የነበረው። ገንዘባቸውን ፍራሽና ምንጣፍ ስር ከመደበቅ ይልቅ ብዙ ዕቃዎችን ይገዙ ነበር። የንግድ መስመሮችን አስፋፍተዋል። በትክክል በተዋቀረ መንገድ ገንዘባቸውን ለመንግስታት አበድረዋል። ለምሳሌ የሮስቻይልድ ቤተሰቦችን ማንሳት ይቻላል። ዝም ብለው ወርቅ አላከማቹም። ይልቅስ በንቃት በባቡር መሰረተ ልማት፣ በኢንዱስትሪዎችና መንግስታት ላይ ገንዘባቸውን ኢንቨስት አድርገዋል። በዚሁ መንገድ ነው ገንዘባቸውን በዘመናት ላይ ያበዙት የቻሉት። በአሁኑ ጊዜ ከዚህ ታሪክ የምንወስደው ትምህርት ለአደጋ ጊዜ ብሎ ገንዘብ መቆጠብ ብልህነት መሆኑን ነው። ሆኖም ከዚህ ባለፈ ግን ገንዘብ ኢንቨስት ሊደረግ ይገባዋል። በንግዶች ላይ፣ በሪል ስቴት፣ በአክሲዮኖች ወይም የራሳችሁን ክህሎት ማሻሻል ሊሆን ይችላል። ገንዘባችሁን በእነዚህ መስኮች ላይ መዋል አለበት። ለእያንዳንዱ ገንዘባችሁ ስራ ስጡት። ገንዘብ በዓላማ ሲንቀሳቀስ ሀብት ይፈጠራል። ሰባተኛ ሁሌም ስምምነታችሁን በጽሁፍ አስፍሩ። መተማመን አስፈላጊ ነገር ነው። ሆኖም ግልጽነት ደግሞ በጣም አስፈላጊው ነገር ነው። በአይሁዶች ባህል የጽሁፍ ስምምነቶች ትልቅ ቦታ ይሰጠዋል። ከብዙ መቶ ዓመታት በፊት በመላው አውሮፓ እየተጓዙ የሚነግዱ ተጓዥ አይሁዳውያን ነጋዴዎች በንግድ ስራዎቻቸው ላይ ፍትሃዊነትን ለማረጋገጥ በሚል በውል በምስክሮችና በመፈራረሚያ ሰነዶች ላይ ተደግፈው ይሰሩ ነበር። ይህ የሰነድ ባህል ግንኙነትን የሚጠብቅ አለመግባባቶችን የሚያስወግድ ነው። በተለይም የርቀት ንግድ ሲሆን አለመግባባቶች ወደ አስከፊ ጠቦች ሊያመሩ ይችላሉ። እስቲ ደግሞ እንዲህ ብለን እናስብ። እናንተ ለጓደኛችሁ ገንዘብ አበድራችሁም በል። መጀመሪያ አካባቢ ላይ ነገሮች ጥሩ ይመስላሉ። ሆኖም በኋላ ላይ ግን ጓደኛችሁ የማስታወስ ችሎታ እክል ቢገጥመው ወይም ሁኔታዎች ቢቀያየሩ ጓደኝነታችሁ ሊበላሽ ይችላል። አይሁዳውያን ይህንን ቀደም ብለው ተገንዝበዋል። ሁሉ ነገር በጽሁፍ ሲሰፍር ምንም ግራ መጋባት አይኖርም። እኛ ከዚህ ልንማር የምንችለው ምንድነው? አምበልና የሊዝ መሬት ውል ልትፈራረሙ ይሆናል፣ ወይም ለአጭር ጊዜ የሚቆይ ኮንትራት ስራ ልትሰሩ ተስማምታችኋል፣ አሊያም የንግድ ሽርክና ውስጥ ለመግባት ዘጋጅታችኋል። ይህን ጊዜ በጽሁፍ በሰፈረ ውል ላይ ለመፈራረም ሰነድ ማዘጋጀቱ መልካም ነው። በጽሁፍ የሰፈሩ ስምምነቶች ገንዘብን ብቻ አይደለም መልካም ስምንም ይጠብቃሉ። ስምንተኛ ታማኝነት የሀብት ምሰሶ ነው። የአይሁድ ባህል ትክክለኛ ስፍርና መመዘኛ የሚለውን አስተምሮ አጽንኦት ሰጥቶ ያስተምራል። ማለትም ፍትሃዊ ንግድና እውነተኛ ግንኙነትን መመስረት ማለት ነው። በጥንት ገበያዎች ላይ ነጋዴዎች የውሸት ሚዛንን በመጠቀምና በማጭበርበር ይሸጡ ነበር። ነገር ግን እንዲህ አይነቱ ድርጊት ፍጹም የተወገዘ ነው። እውቅና ከፈጣን ትርፍ በላይ አስፈላጊና ወሳኝ ነገር ነው። አንዴ ሰዎች እናንተን ታማኝ እንዳልሆናችሁ ካወቁ የዛሬም ብቻ አይደለም የነገንም ደንበኞቻችሁን ያሳጧቸዋል። እስቲ በአሁኑ ወቅት መጥፎ ስም ያላቸውን ኩባንያዎች አስቡ። እንደ ወረርሽኝ ያለ አንድ ችግር ቢነሳ በአንድ ሊያጠፋቸው ይችላል። በሌላ መልኩ በፍትሃዊነትና በአስተማማኝነት የሚታወቁ ኩባንያዎችን ደግሞ ለብዙ አስርት ዓመታት ይቆያሉ። ብዙ የአይሁዳውያን ንግድ ኩባንያዎች ሊበለጽጉ የቻሉት በትውልዶች መካከል መተማመንን ስለገነቡ ነው። ደንበኞች ወደ እናንተ የሚመለሱት ለዋጋ ብቻ ሳይሆን የምትናገሩትንም ቃል ስለሚያምኑ ነው። ታማኝነት ስለ ስነ ምግባር ብቻ አይደለም። ታማኝነት ሀብት ነው። መተማመን ምንዛሬ ነው። አንዴ ከእጃችሁ ካመለጠ መልሶ ለመግዛት የሚያዳግተው ንብረት ነው። ዘጠነኛ በተሰመረላችሁ መስመር ውስጥ ሆናችሁ መፍጠር። በዚሁ ርዕስ ስር ሌላኛው አስደናቂው ትምህርት ነገሮችን ለምዶ ማለፍ ነው። የአይሁዶች ሕግ በአይሁዶች መካከል ወለድ ማስከፈልን ይከለክላል። ሆኖም አንድ ንግድ እንዲቋቋም ግን ብድር ያስፈልገዋል። ይህንን ደንብ ችላ ከማለት ይልቅ የአይሁድ ሊቃውንት ምን አደረጉ? ሄቴር ስካም ፈጠሩ። ይህ ሕግ ብድርን እንደ ንግድ ሽርክና የሚያስታርቅ ሕጋዊ መዋቅር ነው።
ትርፍን በመጋራት ወለድ እንዲቀር የማድረግ ዘዴ ነው። ሕግን አክብሮ ንግድና ኢንቨስትመንትን ማስቻል ነው። ከዚህ የምንማረው ምንድነው? በእገዳ ውስጥ እንኳን ሆናችሁ መፍጠር ትችላላችሁ ወይ የሚለውን ጥያቄ ነው። አይሁዳውያን አልችልም ከማለት ይልቅ በሕግ ውስጥ እንኳን ተኩኖ እንዴት መፍጠር እንደሚቻል ይጠይቃሉ። ይህ አስተሳሰብ በፋይናንሻል ዘርፍ ብቻ ሳይገደብ በንግድና በዕለት ተዕለት ኑሮ ውስጥ የፈጠራ ሰው መሆንን ያመላክታል። ዛሬም ተመሳሳይ ነገር ሊከሰት ይችላል። ምናልባት በገንዘብ ሕግ ወይም የተለያዩ ሁኔታዎች ሊያስሯችሁ ይችላሉ። ነገር ግን ገደቦች በተለየ መንገድ እንድናስብ ሊያደርጉን ይገባል። ታዲያ በጣም አስገራሚ የንግድ ፈጠራዎች የተወለዱት በወሰን ውስጥ ሆኖ መፍትሄዎችን ከፈለጉ ሰዎች ነው። ሆኖም ሌሎች ሰዎች ግን ችግርን እንደ ገዳቢ ግድግዳ ሊመለከቱት ይችላሉ። 10ኛ ስንት ይከፈላቸዋል ሳይሆን ለመጪው ትውልድ ምን ትታችሁ አልፋችኋል ነው። በፋይናንሻል አስተሳሰብ ውስጥ ትልቁን ልዩነት የሚፈጥረው የጊዜ አድማስ ነው። ብዙ አይሁዳውያን ቤተሰቦች ለወራት ለዓመታት ብቻ ሳይሆን ስለ ትውልድ ያስባሉ። ዛሬ ለኔ ብቻ የሚበቃኝን ገንዘብ እንዴት አድርጌ እሰራለሁ ሳይሆን ልጆቼና የልጅ ልጆቼ ሊገነቡበት የሚችሉትን መሰረት እንዴት እፈጥራለሁ የሚለውን መጠየቅ ነው። ለዚህም ነው ብዙ አይሁዳውያን ቤተሰቦች ከነሱ በላይ የቆዩ የንግድ ተቋማትን፣ እምነትና ትምህርት ተቋማትን ያቋቋሙት። በካናዳ የአረቄ ንግድ የጀመረውን ብሮንፍማን ቤተሰብን መውሰድ እንችላለን። በአንድ ትውልድ ላይ ብቻ የተገደበ የስኬት ታሪክ አይደለም ያለው። ወደ ሚዲያ፣ ሪል ስቴት እና በጎ አድራጎት ድርጅቶች በመዞር ሀብቱን በማስፋፋት ለ10 ዓመታት የዘለቀ ንግድን ገንብቷል። ከዚህ የምንማረው ፈጣን ገንዘብን ብቻ ለማሳደድን ነው። ዘላቂ የሆኑ ንብረቶችን ገንቡ፣ ንብረቶችን ግዙ፣ ቢዝነሶችን ፍጠሩ፣ በልጆቻችሁ ትምህርት ላይ ኢንቨስት አድርጉ። አኗኗራችሁን ብቻ ሳይሆን ትታችሁ የምታልፉትንም ወርስ አስቡ። 11ኛ ቁጥር አይዋሽምና ሁሉንም ነገር መዝገበው። አይሁዳውያን ነጋዴዎች ትጉ መዝጋቢዎች እንደነበሩ ታሪክ ያስታውሳቸዋል። የሂሳብ አያያዝ ባህል ብርቅ በሆነበት ጊዜ እያንዳንዱን ግብይት በደብተር ላይ ይዙ ነበር። ይህም በትክክል ምን ያህል ዕዳ እንዳለባቸውና ምን ያህል ትርፋማ እንደነበሩ እንዲያውቁ አስችሏቸዋል። ያለ ቁጥር ንግዶች ሊወድቁ ይችላሉ። የማትለኩትን ነገር ልታስተዳድሩ አትችሉም። አንድ የሚንቀሳቀስ ሱቅ አላችሁ እንበል፣ ግን ሽያጫችሁን ወይም ወጪያችሁን በጭራሽ አትመዘግቡም። በቅርቡም ገንዘብ እየሰራችሁ እንደሆነና እንዳልሆነ ለራሱ ልትደርሱበት አልቻላችሁም። የአይሁዳውያን የፋይናንሻል ባህል ዝርዝር ነገሮችን ከቁጥር ጋር አገናኝቶ መመዝገብን ስለሚያውቅ ቀደም የጠቀስናቸውን አይነት ችግሮች አስቀርተዋል። ዛሬ ላይ ቴክኖሎጂም ስላለ የተለያዩ አፕሊኬሽኖች አለው፣ የሂሳብ አያያዝ ሶፍትዌሮችና ስፕሬድሺቶች ተፈጥሯል። ሆኖም ሁሉም መራቸው አንድ ነው። ዋናው ነገር እያንዳንዱን ግብይት በመከታተል ወጪና ገቢያቸውን ማወቁ ላይ ነው። የልማድ ሆም ብለው ሀብትን የሚገነቡትን ነጋዴዎች ወጪያቸው እንኳን የት እንደደረሰ ከማያውቁት ከሳሪ ነጋዴዎች የሚለይ ነው። 12ኛ ኔትወርክና ግንኙነታቸውን ማስፋት። አይሁዳውያን ገና ጥንት ሳለ መተማመን ባለበት በዚያ ቦታ ላይ ገንዘብ እንደሚፈስ ተረድተዋል። ምኩራቦቻቸው፣ የጥናት አዳራሾቻቸውና የማህበረሰብ ማዕከላት መንፈሳዊ ቦታዎች ብቻ ሳይሆኑ የኔትወርክ ማስፋፊያ ቦታዎችም ናቸው። ስምምነቶች ይደረግባቸዋል፣ ሽርክና ይፈጠራል፣ ቤተሰቦች እርስ በርሳቸው በኢኮኖሚ እንዲያድጉ የሚረዳዱበትም ስፍራ ነው። በ1800 በጀርመን አይሁዳውያን ስደተኞች መካከል እንደ ትንሽ አጋርነት የተጀመረውን ጎልድመን ሳክስን መመልከት እንችላለን። ይህ ሽርክና ያደገው በማስታወቂያና ቀዝቃዛ መልእክት በመላላክ ሳይሆን መተማመን ላይ በተመሰረቱ ግንኙነቶች ነው። ከዚህ የምንማረው እውነተኛ ግንኙነቶችን መገንባትን ነው። ምክንያቱም ብዙ እድሎች የሚመጡት ከማታውቋቸው ሰዎች ሳይሆን በፊት አስቀድሞ ከማያውቋችሁ ሰዎች ነው። ኔትወርካችሁ ላይ በታማኝነትና በልክስና ኢንቨስት ስታደርጉ ገንዘብ ብቻውን ሊመልስላችሁ በማይችለው መንገድ ታተርፋላችሁ። 13 አደጋን በትክክል ማስተዳደር። የአይሁዶች ታሪክ በድንገተኛ ለውጦች የተሞላና በመባረር፣ በእገዳዎች፣ በኢኮኖሚ ማዕቀቦች የተቃኘ ነው። አደጋን በትክክል በማስተዳደርም አይሁዳውያን ከነኚህ ከብዙ አደጋዎች ሊተርፉ ችለዋል። በጭራሽ ጠቅላላ ገንዘባቸውን በአንድ ቢዝነስ ላይ ብቻ ኢንቨስት ማድረጉን አይሹም። ከዚህ በተሻለም በንግድ፣ በዕደ ጥበብ ስራዎች ወይም በብድርና ቁጠባ ተቋም ላይ ገንዘባቸውን ያሰራጩታል። በዚህ መልኩ አንዱ የገቢ ምንጭ ሲከሽፍ ሌላኛው ቬንቸር ገቢ ማስገኘት ይችላል። በአሁኑ ጊዜም የአደጋን ማስተዳደር እንዲሁ አስፈላጊ ነው። የሥራ መጥፋት፣ የገበያ ችግር ወይም የጤና መቃወስ ሳንዘጋጅበት ሊገጥመን ይችላል። አይሁዶች ለመጠባበቂያ የሚሆን ገንዘብ መቆጠብ አስፈላጊ እንደሆነ በአጽንኦት የሚያስተምሩት ለዚሁ ነው። ከዚህ የምትማሩት በጣም አስፈላጊ የሆኑ ነገሮችን መለየትንና ኢንቨስትመንታችሁን ማሳደጉን ነው። በገንዘብ መቋቋም ማለት አደጋን ማስወገድ ሳይሆን ቀድሞ ለአደጋው መዘጋጀት ማለት ነው። 14ኛ የኢንተርፕረነርሺፕ መንፈስን ማዳበር። ብዙ ጊዜ በታሪክ አይሁዶች ከመንግስት ስራና ከመሬት ባለቤትነት ስለሚገለሉ የኑሮ አቅጣጫቸውን ወደ ንግድ ሊያዞሩ ችሏል። በጊዜ ሂደትም የመንገድ የሥራ ፈጠራ ባህልን ፈጥሮላቸዋል። ይህም እንደ ቅንጦት ሳይሆን እንደ አይነተኛ የዕለት ተዕለት ኑሮ መክፈያ የሥራ መስክ ሊሆን በቃ። ትንንሽ ሱቆችን መክፈት፣ ልብስ መስፋት፣ ጌጣጌጥ መሸጥ፣ ፋይናንስና የንግድ ስራዎች የተለመዱ የአይሁድ ነፃነት መንገዶች ሆኑ። በአሁኑ ጊዜም ቢሆን ይህ መንፈስ ቀጥሏል። ብዙ የአይሁድ ቤተሰቦች አሁንም ሥራ ፈጣሪነትን ያበረታታሉ። ምክንያቱም
የንግድ ባለቤት መሆን በገቢና የራስ ዕጣ ፈንታን በመወሰን ዙሪያ ሙሉ ነፃነት ስለሚሰጥ ነው። የግድ ሀብታም መሆን አለብኝ ካላቸው ወይ ንግድ ወይም የአእምሮአዊ ንብረት ወይም ሌላ ገቢ የሚያመነጭ ስራ ሊሆን ይችላል ባለቤት መሆን አለባቸው። 15ኛ ስለ ገንዘብ ቀድማችሁ ልጆቻችሁን ማስተማር። የአይሁዳውያን ቤተሰቦች ልጆቻቸውን በገንዘብ ነክ ዙሪያ ላይ ቀድመው እንዲሳተፉ ያደርጋሉ። አንድ ልጅ ምናልባትም በቤተሰቡ ሱቅ ውስጥ ቤተሰቦቹን በሽያጭ ሊያግዝ ይችላል። በዚህም እንዴት መደራደር እንዳለበትና ስለ ቁጠባ የመማር ሰፊ ዕድል ይኖረዋል። ይህ በገንዘብ ላይ የተመሰረተ ማንበብና የመጽሐፍ ትምህርትም እድሜ ልክ የሚቆይ የራስ መተማመንን ይፈጥራል። አሁን እነዚህን ስለ ገንዘብ የሚያስተምሩ አይሁዳውያን ቤተሰቦችን ወስዳችሁ ምንም አይነት ስለ ብር አንስተውና ተወያይተው ከማያውቁ ቤተሰብ ጋር እስቲያነጻጽሯቸው እነኚዎቹ ልጆች እንዴት ገንዘብ ማውጣት እንዳለባቸው ሊያውቁ ይችላሉ። ግን እንዴት አድርገው ገንዘባቸውን እየቆጠቡ ኢንቨስት ማድረግ እንዳለባቸው ግን ምንም እውቀት አይኖራቸውም። ይህን ወሳኝ ትምህርት ማጣትም ሄዶ ተደጋጋሚ የድህነት ሽክርክሪቶችን ይፈጥራል። የአይሁዶች ታሪክ ግን የሚያሳየን ልጆች አስቀድመው ስለ ገንዘብ ይማራሉ። ይህም አዋቂዎች ሲሆኑ በእጅጉ ሀብታም ለመሆን የተዘጋጁ ሰዎች እንዲሆኑ ያደርጋቸዋል። ልጆቻችሁን ገንዘባቸውን እንዲቆጥቡ ኢንቨስት እንዲያደርጉና በኃላፊነት ገንዘባቸውን እንዲያስተዳድሩ አድርጓቸው። ይህም ልትሰጧቸው ከምትችሏቸው ውድ ስጦታዎች መሃል አንዱ ነው። 16ኛ ስኬት ላይ ስትሆኑ ትሑታን ሁኑ። በአይሁዶች ወግ መሰረት ሀብት እንደ በረከት ሆኖም ግን ደግሞ እንደ ከባድ ኃላፊነትም ይታያል። ስላላችሁ የበዛ ገንዘብ በሰዎች ፊት መታበይ እጅግ የተወገዘ ተግባር ነው በአይሁዶች። ምክንያቱም ሀብት በፍጥነት ሊከማችም እንዲሁም ደግሞ በፍጥነት ሊጠፋ ይችላል ብለው ስለሚያምኑ ነው። ብዙ አይሁዳውያን ቢሊዮነሮች በንጽጽር ብታዩቸው ካላቸው የሀብት መጠን በታች ነው የሚኖሩት። ገንዘባቸውንም ቅንጡ የአኗኗር ዘይቤን ሳይከተሉበት ቀርተው በትምህርት፣ በጤና እንክብካቤና በማህበረሰብ ፕሮጀክቶች ላይ ኢንቨስት ሲያደርጉ ይታያሉ። በዚህ ሀሳብ ውስጥ ያለውን ጥበብ መረዳት ቀላል ነው። ይህም ያላችሁ ገንዘብ ማንነታችሁን አይገልጸውም የሚለው ነው። ትሑታን ሆኑ። ስኬታችሁን አውጥታችሁ በአደባባይ ለማሳየት ብቻ ሳይሆን ለማገልገል ተጠቀሙበት። ትሑት መሆን ግንኙነቶችን ከመጠበቅ አልፎ ሀብት የውድቀት ምንጭ እንዳይሆንም ይጠብቃል። 17 በጽናት ጠንክሮ መስራት። አሜሪካ የደረሱ የመጀመሪያዎቹ አይሁዳውያን አብዛኞቻቸው በእጃቸው ምንም ሳንቲም ሳይዙ ነበር ወደ ሀገሪቱ የገቡት። ብዙዎቻቸውም በቀን ከ12 እስከ 14 ሰዓት እየሰሩ መንገድ ለመንገድ ሸቀጣሸቀጦችን በመሸጥ ነው ህይወታቸውን ሲሉ የቀለጹት። በጊዜ ሂደትም እነዚህ ቤተሰቦች ሱቆች፣ ፋብሪካዎችና ትልልቅ ኩባንያዎችን ሊገነቡ ቻሉ። ማየት እንደምትችሉት በአንድ ሌሊት ስኬትን አልጠበቁም። ብዙዎች በአቋራጭ ለመበልጸግ በሚፈልጉበት በዛሬው ዓለም ይህንን መረዳት እጅግ ወሳኝ ትምህርት ነው። የአይሁዳውያን ታሪክ እንደሚያሳየው ሀብት በቀን በቀን እንደ ጦር መገንባቱን ነው። ወጥ መሆን፣ ጠንክሮ መስራትና የመቋቋም ችሎታ ለሀብት መሰረትን የሚፈጥሩ ባህሪያት ናቸው። 18 ፈጠራ የመኖር መሰረት ነው። በታሪክ እንደምናየው አይሁዶች ከሚኖሩበት ከተማና ከያዙት ስራ ለቀው እንዲሄዱ በሚገደዱበት ጊዜ እንደገና ራሳቸውን እያደሱ በሌላ መስክ መኖሪያቸውን ፈጥረው ይገኙ ነበር። ይህ የማያቋርጥ የህይወት ፈተናም የማያልቅ የፈጠራን ባህልን ጭሯል። ወደ ልዩ ልዩ የኢንዱስትሪ ዘርፎችን በመግባት አዳዲስ መፍትሄዎችንና ስራዎችን መፍጠር ቻሉ። ሌላ ምሳሌ ካነሳን ደግሞ አይሁዳውያን አውሮፓ ውስጥ የመሬት ይዞታ ሲከለከሉ ብዙ አይሁዶች ወደ ንግድና ፋይናንስ ፊታቸውን ሊያዞሩ ችሏል። ይህም እስካሁን ዓለም ላይ ትልቅ ተጽዕኖን እንዲያደርጉ በር የከፈተላቸው የሥራ መስክ ሆነ። ከዚህ ልትማሩ የምትችሉት ለውጥን አለመፍራትን ነው። ፈጠራ ቴክኖሎጂ አይደለም። ፈጠራ ማይንድ ሴት ወይም አስተሳሰብ ነው። የሚላመዱ ሰዎች በህይወት ይኖራሉ። ለውጥን የሚቃወሙ ሰዎች ግን ኋላ ይቀራሉ። 19ኛ ለጊዜ ዋጋ ስጡ። የጊዜ ስልተ ምት ለአይሁዶች ልዩ ስሜት አለው። ለምሳሌ የሰንበትን ሙሉ እረፍት ቀን ማንሳት እንችላለን። የእረፍት ቀን ሃይማኖታዊ መልክ ብቻ ሳይኖረው ሲበዛ ተግባራዊ መልክ ያለውም ነው። በየሳምንቱ አንድ ቀን እረፍት መውሰድ ድካምን ይከላከላል። ለማሰላሰልና ቀጣይ ዕቅድን ለመንደፍ ያዘጋጃል። በፋይናንስ ውስጥም ጊዜ እንደ ገንዘብ አስፈላጊው ነው። ጊዜን ማባከን እድልን እንደማባከን ነው። እያንዳንዷ ሰዓት እንደ ሀብት ነች። ወይ እውቀታችሁን ሊገነባ ይገባዋል ወይም ግንኙነታችሁን ሊገነባ ግድ ይለዋል። በተመሳሳይ መንገድ በዘዴ ማረፍ በመጀመሪያ እናንተን ከድካም ይጠብቃችኋል። በሁለተኛ ደረጃ ስህተቶችን ይከላከላል። የአይሁዳውያን ታሪክ ጊዜን እንደ ገንዘብ እንድንቆጥር ያስተምረናል። 20ኛ ከትርፍ ያለፈ ዓላማ ይኑራችሁ። በመጨረሻ የአይሁድ ጥበብ ገንዘብ የመጨረሻ ግብ እንዳልሆነ ያስተምራል። ሀብት ከፍተኛ ዓላማዎችን የምታሳኩበት ቁስ ነው። ቤተሰብ መገንቢያ፣ ትምህርት፣ ፍትህና ማህበረሰብን ማገልገያ መሳሪያ ነው። ለዚያም ነው ብዙ አይሁዳውያን ሀብታም ነጋዴዎች የበጎ አድራጎት ላይ ሲሳተፉ፣ ሆስፒታል ሲገነቡ፣ ትምህርት ቤት ሲያሰሩ፣ የባህል ተቋማትን ሲገነቡ የምታዩት። ከዚህ ልትረዱ የምትችሉት ገንዘብ ብቸኛው ዓላማ ከሆነ ሊያረካችሁ አይችልም። ሆኖም ገንዘብ ግን ትርጉም ካለው ዓላማ ጋር ግን ከተያያዘ ትርጉም ይኖረዋል። ራሳችሁን እንዲህ ያላችሁ ጠይቁ። ለምንድነው ሀብት መፈለገው? ቤተሰቤን ለመደገፍ፣ እድሎችን ለመፍጠር ወይስ ለመለገስ? ዓላማ ትርፍን ወደ ውርስ የሚለውጠው ነው።
ቼት ጌቶች ከዛሬው ቪዲዮ ብዙ እንደተማራችሁ ተስፋ አድርጋለሁ። በጥበብ ኢንቨስት ማድረግና አደጋን መቆጣጠር እንዲሁም ለትውልድ ማሰብ በጣም አስፈላጊ ጉዳይ እንደሆነ አይተናል። ሀብት እድል ሳይሆን በዲሲፕሊን መስራት የረጅም ጊዜ አስተሳሰብን የመያዝ ውጤት ነው። የአይሁዳውያን ጥበብ ለወደፊት ለምናለመው ለራሳችን ዓላማ ፍኖተ ካርታን የሚሰጥ ነው። በቅንነት መስራት፣ የፈጠራ ሰው መሆንና ሁልጊዜ ገንዘብን ከትርጉም ጋር ማገናኘት የሚቆይ ሀብትን ብቻ ሳይሆን የሚገነባው እጅግ አስፈላጊ አስተዋጽኦ ለዚች ዓለም የሚያበረክት ነው። የዛሬ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። ቻው